ሰላም እንዴት ናችሁ? በዚህ ቪዲዮ የማብሪያ ማጥፊያንና የፓወር ሳፕላየርን ልዩነት እናያለን። ማብሪያ ማጥፊያ የምንላቸው እነዚህ መብራቶች ለማብራትና ለማጥፋት የምንጠቀምባቸው ኮንትሮል ዲቫይስ ናቸው። ፓወር ሳፕላየር የምንለው ግን እነዚህ መብራቶች ብርሃን እንዲሰጡን እዚህ ቤት ውስጥ እኛ ብርሃን እንድናገኝ ኤሌክትሪካል ኢነርጂ ያስፈልጋቸዋል። ይህን ኤሌክትሪካል ኢነርጂ ሳፕላይ አድርጎ ለመብራቶች የሚያደርስልን ወይም እነዚህ መብራቶች እዚህ ጋር ያሉ መብራቶችን ፊድ የሚያደርግልን ይሄ ፓወር ሳፕላየር ነው። ስለዚህ በዚህ ቪዲዮ የዚህን የሁለቱን ልዩነት በደንብ ፕራክቲስ እናደርጋለን። ፕሊዝ ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ በማድረግ እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት እጠይቃለሁ። ማብሪያ ማጥፊያዎች መብራቶችን ለማብራትና ለማጥፋት የምንጠቀምባቸው ኮንትሮል ዲቫይስ ናቸው። መብራቶችን ለመቆጣጠር ማለትም መብራቶች ለማብራትና ለማጥፋት ማብሪያ ማጥፊያዎች ያስፈልጉናል። እዚህ ሳሎን ላይ ስንመጣ እነዚህን 8 መብራቶች ለማብራትና ለማጥፋት እዚህ ጋር የተቀመጠውን ይህንን ዳብል ፖል ይህን ማብሪያ ማጥፊያ እንጠቀማለን። በዚህ ማብሪያ ማጥፊያ ተጠቅመን እነዚህ መብራቶች ኦን ኦፍ ማድረግ እንችላለን። ይሄ ማብሪያ ማጥፊያ ይሄ ቶይ ማብሪያ ማጥፊያ እዚህ ቤድሩም ውስጥ ያሉ መብራቶችን እነዚህ መብራቶች ለማጥፋትና ለማብራት እንጠቀምበታለን። ስለዚህ የማብሪያ ማጥፊያዎች ዋነኛ ተግባራቸው መብራቶችን እንዲበሩና እንዲጠፉ ኮንትሮል ማድረግ ወይም መቆጣጠር ነው። እዚህ ጋር ልብ ልንለው የሚገባ ግን ማብሪያ ማጥፊያዎችን ስንጠቀም አንድ ማብሪያ ማጥፊያ አንድ መብራት ብቻ ኮንትሮል ሊያደርግ ይችላል። ወይም ለአንድ መብራት ከአንድ በላይ ማብሪያ ማጥፊያዎችን መጠቀም ይቻላል። እንዲሁም ብዙ መብራቶችን ልክ እዚህ ጋር እንደምናየው እነዚህን 4 መብራቶች በዚህ ማብሪያ ማጥፊያ ኦን ኦፍ ማድረግ እንችላለን። ማብሪያ ማጥፊያዎችን ስናስቀምጥ የሚመከሩ ቦታዎች በየክፍሎቹ መግቢያ በር አካባቢ ሆኖ በሮቹ ከሚከፈቱበት በተቃራኒ አቅጣጫ ቢሆን ሪኮሜንድ ይደረጋል። እዚህ ጋር ስናየው ይሄ በር እንደዚህ እንገባለን እዚህ መኝታ ክፍል ውስጥ። ስለዚህ ማብሪያ ማጥፊያውን ስናስቀምጥ በሩ ከሚከፈትበት ከዚህ በተቃራኒ አቅጣጫ እዚህ ጋር ብናስቀምጠው ለማብራትና ለማጥፋት መብራቶችን በጣም የተሻለ ይሆናል። እዚህ ሳሎን ላይ ምንገባው በዚህ አቅጣጫ ነው። ስለዚህ ማብሪያ ማጥፊያ ያስቀመጥነው በመግቢያ በር አካባቢ እዚህ ጋር ያስቀመጥ። ስለዚህ ማብሪያ ማጥፊያዎችን ስናስቀምጥ በጣም የተሻለ ኮንቪናንት የሆነ ቦታ በመምረጥ በዚህ መንገድ በማስቀመጥ መብራቶችን መቆጣጠር ይቻላል። የመብራት ፓወር ሳፕላየር የምንላቸው ደግሞ ኤሌክትሪካል ኢነርጂ ለመብራቶች የሚያቀርቡ ናቸው። እዚህ ጋር እነዚህ መብራቶች እዚህ ሳሎን ላይ ያሉ እነዚህ መብራቶች እንዲበሩ ወይም ለኛ እዚህ ቤት ውስጥ ብርሃን እንዲሰጡን ኤሌክትሪካል ኢነርጂ ያስፈልጋቸዋል። ይህን ኤሌክትሪካል ኢነርጂ ለእነዚህ መብራቶች የምናደርሰው በፓወር ሳፕላየሮች አማካኝነት ነው። እነዚህ ላይቲንግ ፓወር ሳፕላየሮች ለእነዚህ መብራቶች ኤሌክትሪካል ኢነርጂ ያደርሳል። እዚህ ጋር ይሄ ፓወር ሳፕላየር ኤስዲቢ ጂኤፍ አንዳን ነው። ይሄ የመብራት ፓወር ሳፕላየር ወይም ይሄ ሰርኪዩት የሚመጣው ከዲስትሪቢዩሽን ቦርድ ነው። እዚህ ጋር ግራውንድ ዲስትሪቢዩሽን ቦርድ አለ። ከዚህ ዲስትሪቢዩሽን ቦርድ ይሄ አንድ ያልነው ላይቲንግ ፓወር ሳፕላየር ለግራውንድ ፍሎር ሊቪንግ ሩም ላይ ላሉ መብራቶች ፓወር ሳፕላይ ያደርጋል። ይሄ መብራት ካፓሲቲው 10 አምፔር ብሬከር ነው። ይሄ 10 አምፔር ብሬከር ከዚህ ከግራውንድ ዲስትሪቢዩሽን ቦርድ ለዚህ ላሉ መብራቶች ፓወር ሳፕላይ ያደርጋል። ስለዚህ ፓወር ሳፕላየሮች ወይም እነዚህ ላይቲንግ ሰርኪዩቶች ኤሌክትሪካል ኢነርጂ ለመብራቶች ያደርሳሉ። እዚህ ጋር በአንድ ፓወር ሳፕላየር ወይም በዚህ በአንድ ብሬከር ምን ያህል መብራቶችን ኢንተርኮኔክት ማድረግ እንችላለን የሚለው ነው። በዚህ በአንድ ፓወር ሳፕላየር ወይም በዚህ ሲስተም ኢንተርኮኔክት የምናደርጋቸው የመብራቶች ብዛት እንደ ዋቴጃቸው የሚለያይ ቢሆንም ብዙ ጊዜ ሪኮሜንድ የሚደረገው ከ6 እስከ 10 ያሉ መብራቶችን ኢንተርኮኔክት ማድረግ እንችላለን። በዚህ በአንድ ፓወር ሳፕላየር ውስጥ ማለት ነው። ይሄ ግን እንደ መብራቶች የዋቴጅ ካፓሲቲ ሊለያይ ይችላል። ምክንያቱም የመብራቶች ዋቴጅ ከፍ ባለ ቁጥር በአንድ የፓወር ሳፕላየር በዚህ ኢንተርኮኔክት የምናደርጋቸው የመብራቶች ብዛት አነስ ያለ ወይም ቁጥሩ ሊቀንስ ይችላል። ብዙ ጊዜ ሪኮሜንድ የሚደረገው ከ6 እስከ 8 እስከ 10 መብራቶች ኢንተርኮኔክት ማድረግ እንችላለን። ምክንያቱም ሜንቴናንስ ኢሹንም ኮንሲደር ማድረግ አለብን። ለማጠቃለል ያህል ማብሪያ ማጥፊያ የምንላቸው መብራቶችን ለማብራትና ለማጥፋት የምንጠቀምባቸው ዲቫይሶች ወይም ኮንትሮል ዲቫይስስ ናቸው። ፓወር ሳፕላየር የምንለው ደግሞ ኤሌክትሪካል ኢነርጂ ለመብራቶች የሚያደርሱ ናቸው። በዚህ ቪዲዮ ጠቃሚ ነገር ካገኛችሁበት ቪዲዮን ላይክ ማድረግ እንዲሁም ቻናላችን ሰብስክራይብ ቢያደርጉ በተከታታይ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ትችላላችሁ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።